የአማራ ክልል የህብረተሰብ ወኪሎች የአጀንዳ ማሰባሰብ ምክክር ተጠናቋል። ባለፉት ቀናት የተለያዩ የህብረተሰብ ወኪሎች የአጀንዳ ሐሳቦች ላይ ውይይት ሲያደርጉና ወኪሎችን ሲመርጡ ቆይተዋል። በዛሬው ዕለት የማህበረሰብ ክፍሉ አጀንዳዎችን አጠናቅረው ለወኪሎቻቸው አስረክበዋል። በነገው ዕለት ለሚደረገው የባለድርሻ አካላት የምክክር መድረክ ቅድመ ዝግጅቶች መጠናቀቃቸውም ተገልጿል። በስፍራው የሚገኘው ባልደረባችን አንዱ ዓለም ተስፋዬ በቀጥታ መስመራችን ላይ ይገኛል። አጠር ያለ ቆይታ ከሱ ጋር እናደርጋለን። አንዱ ዓለም እንደምን አለ? የምክክር ሂደቱ ምን ይመስል ነበር? ሌሎች መረጃዎችን መቀጠል ትችላል። አመሰግናለሁ አስማረ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደው የአጀንዳ ማሰባሰብ ምክክር ምዕራፍ ባለፉት ቀናት ከመጋቢት 27 ጀምሮ ሲካሄድ ነበር። አሁን አምስተኛው ቀን ላይ ደርሰናል። በዚህም እንግዲህ በመጀመሪያው ምዕራፍ ከታሰቡት የማህበረሰብ ክፍሎች ከተለያዩ የማህበረሰብ ክፍሎች የተወጣጡ የህብረተሰብ ክፍሎችን አጀንዳዎች የማሰባሰብ እንዲሁም ደግሞ ለቀጣይ ሂደት የሚሳተፉ ወኪሎችን የመምረጥ ተግባራት ነበሩ ሲደረጉ የነበሩት። እንግዲህ በዚህም በትላንትናው ዕለት በተለይም የማህበረሰብ ወኪሎች የቀጣዩ ለሀገራዊና ለቀጣዩ የምክክር ምዕራፍ የሚሆኑ ወኪሎችን ሲመርጡ ነበረ። ከዛም በኋላ በነበረው ጊዜ ደግሞ የተለያዩ በቡድን ተከፍለው ነበር አጀንዳዎቻቸውን ሲያደራጁ የነበሩት። እነዚህ በንዑስ ቡድን የነበሩትን ወደ አንድ የማምጣትና አጀንዳዎችንም በአንድ የማድረግ የሴቶችን በሴቶች የነጋዴዎችን እንዲሁም የሌሎችንም እንዲሁ በየማህበረሰብ ክፍሎች ወደ አንድ የማምጣት ተግባራት ሲከናወኑ ነበር። እንግዲህ በዛሬው ዕለትም ከማለዳው አንስቶ ደግሞ እነዚህን ወደ አንድ የተጠናቀሩ አጀንዳዎችን በቀጣዩ የህብረተሰብ የባለድርሻ አካላት ወኪሎች ለሚሳተፉ የህብረተሰብ ወኪሎች የማስረከብ ስርዓት ሲከናወን ነበር። እነዚህ ወኪሎች እንግዲህ በቀጣይ በሚኖረው የባለድርሻ አካላት የውይይት መድረክ እንዲሁም ደግሞ በሀገራዊ የውይይት መድረክ ላይ ይህንን ኃላፊነት ወስደው የተጠናቀሩ አጀንዳዎችን የሚያቀርቡ ይሆናል። እንግዲህ ዛሬ የምንገኘው እንግዲህ በቀጣዩ የውይይት ምዕራፍ ዋዜማ ላይ ነው። እንግዲህ በቀጣዩ ከነገ ጀምሮ የሚደረገው የባለድርሻ አካላት የውይይት መድረክ ነው። በዚህ የባለድርሻ አካላት የውይይት መድረክ ከመንግስት ሰራተኞች እንዲሁም ደግሞ ከህብረተሰብ ወኪሎችን ጨምሮ 5 ባለድርሻ አካላት የሚሳተፉበት የውይይት መድረክ ነው። እንግዲህ ለዛም ከሚሳተፉት ውስጥ ደግሞ አንዱ የሆኑ ተጽዕኖ ፈጣሪ ግለሰቦችን በዛሬው ዕለት የምክክር ኮሚሽኑ ኮሚሽነሮች አግኝተው የግንዛቤ ማስጨበጫ መድረክ ሲካሄድ ነበር። በዚህ መድረክ ላይ እንግዲህ የአማራ ክልል የምክክር ኮሚሽን የምክክር ሂደትን ሲያስተባብሩ የነበሩት የአማራ የኮሚሽኑ ኮሚሽነሮች ዶክተር መላኩ ወልደማርያምና ዶክተር ዮናስ አዳዬ በዛሬው መድረክ ተገኝተው ለተጽዕኖ ፈጣሪ ግለሰቦች የተለያዩ የስለ ምክክሩ ሂደት አጠቃላይ ያላቸውን ግንዛቤ የሚያሳድጉ እንዲሁም ደግሞ ከነሱም የሚቀርቡ ጥያቄዎችን ምላሽ ሲሰጡ ነበር። እንግዲህ በነገው ዕለት የሚጠበቀው የባለድርሻ አካላት የምክክር መድረክ የባለድርሻ አካላት አጠቃላይ እስካሁን ከህብረተሰብ ወኪሎች የመጡትን አጀንዳዎችን ጨምሮ ባለድርሻ አካላት የሚያቀርቧቸውን አጀንዳዎች በመያዝ በቀጣይ ቀናት በእነዚህ አጀንዳዎች ላይ ምክክር ይደረጋል። እንግዲህ ከዛም በኋላ ወኪሎችን የመምረጥና ለአጠቃላይ ለሀገራዊ የምክክር መድረክ የሚሆኑ አጀንዳዎችን የማጠናቀር ከዛም አልፎ ለኮሚሽኑ የማስረከብ ስርዓቶች የሚቀጥሉ ይሆናሉ ማለት ነው። እንግዲህ እስካሁን በነበረው ሂደት የህብረተሰብ ወኪሎች የነቃ ተሳትፎ ሲያደርጉና አጀንዳዎቻቸውን ሲቀርጹ እኛም ተገኝተን ለመታዘብ ሞክረናል። ሀሳባቸውንም ከነሱም ሀሳቦች እየወሰድን ነበር። ነፃና ገለልተኛ የሆነ የፈለጉትን አጀንዳዎች ለማቅረብ የቻሉበት መድረክ እንደነበረ አንስተውልናል። እንግዲህ ከዚህም በኋላ የሚኖሩትን የምክክር ሂደት የአጀንዳ ማሰባሰብ ምዕራፎች ማለት ነው እየተከታተልን የምናቀርብ ይሆናል። አስማረ፣ እንግዲህ ለአሁን ያለኝ መረጃ ይህንን ይመስላል። ወደ አንተ እንመለስ።